ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚች ለታላቋ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታ አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ በተቀደሰው ዕለት ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ወተሰሙ አርዲት ክርስቲያነ በአንጾኪያ ቀድሙ። ተማሪዎች አስቀድመው በአንጾኪያ ክርስቲያን ተባሉ። እስኪ በሉ ተማሪዎች በሉ እስኪ አስቀድመው በአንጾኪያ ክርስቲያን ተባሉ። ይህንን ቃል የምናገኘው በሐዋርያት ሥራ ምዕራፍ 11 ቁጥር 25 ላይ ተጽፎ የምናገኘው ኃይለ ቃል ነው። መሰረተ ነገሩ ሃይማኖት ክርስትና፣ የአዲስ ኪዳን ክርስትና የሚባለው ሃይማኖት በእነማን ተመሰረተ? እንዴት ተመሰረተ? ምን እንቅፋት ገጠመው? እንቅፋቱንስ እንዴት አለፈ? ከየት ተነስቶ ከዚህ ደረሰ? የሚለውን የክርስትና ዓላማ መረዳትና ማስረዳት ነው የትምህርቱ ዓላማ። ቃሉ ጋር ናችሁ። አንዳንድ ጊዜ የዘፈቀደ ክርስቲያን መሆን ተገቢ እንዳልሆነ እግር መንገዱን መነጋገር ስላለብን ማለት ነው። ክርስትና የተጀመረው በአንጾኪያ አይደለም። የተጀመረው መጀመሪያ በገሊላ ባህር አጠገብ ነው የተጀመረው ማለት እንችላለን። መጽሐፍ ቅዱስን ኦርደር አስይዘን ስንተረጉመው ወይም ደረጃ በደረጃ ስናስቀምጠው ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለክርስትና መሰረቱ የኢየሱስ ሰው መሆን ነው። ዓላማውም ደግሞ ክርስትና ምንድነው ሲባል ለእግዚአብሔር ወልድ ሁለት ልደት አለው ብሎ ማመን ቀዳሚው ጉዳይ ነው። አዲስ ኪዳን ክርስትና ምንድነው ብትባሉ ለእግዚአብሔር ወልድ ሁለት ልደት አለው ብሎ የሚያምን ክርስቲያን ይባላል ማለት ነው። ምን ይባላል? ምን ብሎ የሚያምን የላችሁም እንዴ? እሺ ምን ብሎ ማመን ነው የአዲስ ኪዳን ክርስትና? ለእግዚአብሔር ወልድ ሁለት ልደት አለው ብሎ ማመን ነው። ይሄን ማንኛውም ክርስቲያን ማወቅ ግዴታው ነው። አለበለዚያ ዝም ብሎ ክርስቲያን ነኝ ብቻ እሺ ክርስቲያን የሚለው ጉዳይ ግለጠው። ክርስቲያን ማለት ምን ብሎ ማመን ነው ቢባል ይሄን ማያዝ ያስፈልጋል። መሰረተ ነገሩ ስለሆነ ዓለማት ሳይፈጠሩ እግዚአብሔር ወልድ የአብ ልጅ ነው ብሎ ዓለምን ፈጥሮ ደግሞ የድንግል ማርያም ልጅ ነው። ስለዚህ ስንት ልደት አለው? ለማን? ለእግዚአብሔር ወልድ። ይሄን ማመን ግዴታ ነው። እንግዲህ ክርስትና ሲባል መሰረቱ ይሄ ነው ማለት ነው። ኢሐሰሰ እመ በሰማያት ወኢ አበ በዲበ ምድር ሊቃውንቱ ለሰማያዊ ልደቱ እናት አላስፈለገችውም፣ ያለ እናት የአብ ልጅ ነው። ለምድራዊ ልደቱ አባት አላስፈለገውም፣ ያለ አባት የድንግል ማርያም ልጅ ነው። ነአምን ክልኤተ ልደታተ ይሄንን ሁለት ልደት እናምናለን ነው ክርስቲያን ይባላል። ይሄን ያመነ ምን ይባላል? ይሄ ያመነም የተጠመቀ የሚለው እዚያ በኋላ የሚቀጥለው እዚህ ደረጃው እዚያ በኋላ ይሄ ዋናው መሰረታዊ ነገሩ ነው። ይሄን አምነ የተቀበሉ ክርስቲያን ይባላሉ። ይሄንን እንዲያምኑ ሰዎችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በለቢሰ ሥጋ ወይም በተዋህዶ ወደዚህ ምድር መጥቶ ከተገለጠ ከድንግል ከተወለደ በኋላ ለ30 ዓመት እንደማንኛውም ሰው አደገ ነው የሚለው መጽሐፍ። ለስንት ዓመት? 30 ዓመት እስከሚሆነው ወንጌል አልሰበከ፣ ስራውን አልጀመረም። እንደማንኛውም ሕፃን ደረጃ በደረጃ አደገ። ሐዋርያው ቅዱስ ጳውሎስ እንደተናገረው ወፈጸመ ግብረ ተሰብኦ ዘንበለ ኃጢአት ባሕቲታ እንዳለው ያለ ኃጢአት በስተቀር የሰውን ሁሉ ስራ ሰራ፣ እየሰራ አደገ ነው።
ለምሳሌ ህፃናት በእናታቸው ማህፀን ስንት ወር ይቆያሉ? ንገሩኝ። ጌታችን በድንግል ማርያም ማህፀን እንደዚያው 9 ወር ቆይቷል። ከሰው ስራ አንዱ ይሄ ነው። አምላክ ነው። ዛሬ ተጸንሶ ዛሬ መወለድ ይችላል አይችልም? ይችላል አይደለ? አዎ። እናትንም የፈጠረ ህፃንንም የፈጠረ የሁሉ ፈጣሪ ነው እሱ። አያችሁ? ማህፀንን የፈጠረ በማህፀን ህፃን ሲኖር ታፍኖ እንዳይሞት የሚጠብቅ የፍጥረት ሁሉ ጠባቂ ነው እሱ። ክብርና ምስጋና ለስሙ ይሁን። አዎ፣ ሁሉም ማድረግ የሚቻለው አምላክ አይ ዛሬ ተጸንሼ ዛሬ ልወለድ አላለም። መጋቢት 29 ቀን እሑድ ከቀኑ 3 ሰዓት ላይ እግዚአብሔር ሰው ሆነ ይሁንልኝ ብላ የመላኩን ቃል ድንግል ስትቀበል በማኅፀነ ማርያም አደረ። 9 ወር በማኅፀነ ማርያም ቆይቶ ታኅሳስ 29 ማክሰኞ ሌሊት 10 ሰዓት ተወለደ። ከተወለደ በኋላ በዚህ ምድር ላይ ህፃን ወደዚህ ምድር ሲመጣ ጡት እንደሚፈልግ ጡት ፈለገ ይላል መጽሐፍ። ምን ፈለገ? ዓለምን የሚመግበው ጡት ሲፈልግ አስቡ። በሰማይ በልልና ከአብና ከመንፈስ ቅዱስ ዘያርቅ መንበረ ስብሐቲሁ ከላይ ከልልናው ሳይጎል ከአብና ከመንፈስ ቅዱስ ጋር አንድ ሆነው እግዚአብሔር ወልድ በለቢሰ ሥጋ ወደዚህ ምድር መጥቶ ከተገለጠ በኋላ በዓለም ሆኖ እውርትንን ትንኝን ሳይዘነጋ ፍጥረቱን የሚመግበው እግዚአብሔር ጡት ፈለገና ስጪኝ አላት እናቱ ድንግል ማርያም። የት? ቤተልሔም። ማቴዎስ 2 ሉቃስ 2 ማንበብ። በተወለደ ጊዜ ጡት ጠባ ነው። ሐሊበ ጸባዖ ነው። ጡትን ፈለገ ነው። ከእናቱ ጡት ፈለገ። ዓለምን የሚመግበው ምግብ ፈለገ። ለምን? ምግብ መፈለግ የሰው ስራ ስለሆነ ምግብ የሚያስፈልገውን ሰውነት ማንነት እንደተዋሃደ ባህሪ እንዳደረገ ለማጠየቅ ጡት ጠባ። እንደማንኛውም ሕፃን ከእናቱ ለምኖ ከድንግል ማለት ድንግልናው የጡት ነው ግን የጠባው። ከዚያ በኋላ ወደ ግብጽ ተሰደደ ከእናቱ ጋር። ዓለም አሳደደው። አቃሉ ጋር ናችሁ። ዓለም ምን አለው? አዎ የፈጠራቸው እነ ሄሮድስ ተደራጅተው ጠበቁት። አይ እሱማ በዚህ ምድር ላይ መንግስታችን ይቀማናል። ስለዚህ ያለው አማራጭ አሁን ምልክቱን ተጠቅመን ሰብአ ሰገል ሰግደው ሲመጣሉ ብሎ ሲጠብቅ እነሱ በሌላ ሀገር ገቡ። ጥለውት ሳይመለሱ ወደሱ እጅ መንሻ እንዲሰጥ በእኔ በኩል መልሳችሁ እናንተ ስጡትና ኑ አረጋግጣችሁ ቦታውን አላቸው ሄሮድስ። ነገር ግን እግዚአብሔር መልአክ በሌላ መንገድ ወሰዳቸው ወደ ሀገራቸው። እንደተሳለቁበት እንደተዘባበቱበት በተረዳ ባወቀ ጊዜ በቤተልሔም ያሉ ዛሬ ከተወለዱ ጀምሮ እስከ 2 ዓመት ያሉ ህፃናትን በሙሉ እንዲፈጁ አደረገ። በሰይፍ እንዲያልቁ አደረገ። ክፉ ንጉስ ያ የሰይጣን ማደሪያ። ያን ጊዜ ድንግል ልጇን ታቅፋ በተሸከማ በጀርባዋ ግብጽ ወረደች። አያችሁ ወዴት ወረደች? ስደተኞችን የሚያጽናናውን ተሸክማ ተሰደደች። እናት የዓለምን ስደተኞች ሁሉ ማረፊያ የሚሆን እረፍት የሚሆነው ርዕሱን ተሸክማ እሷ እናቱ ተሰደደች። አያችሁ ወደ ግብጽ ወረደች። ወደ ግብጽ ወርዶ 3 ዓመት ከ6 ወር በግብጽ ወይም 40 ወክሌት አውርሃ ብለውታል ሊቃውንቱ። 42 ወር ነው በወር ደረጃ ሲተረጎም 42 ወር ብለውታል። ማለት 3 ዓመት ከ6 ወር ማለት ነው። ወተመይጠት ማርያም ሀገረ እስራኤል አቡሃ ነቢራ በግብጽ 40 ወክሌት አውርሃ ወይም አውርሃ 42 ወር በግብጽ ወይም 3 ዓመት ከ6 ወር በግብጽ ሀገር ተንከራታ እናቱ አምላክን ተሸክማ አሁን ተመልሳ ወደ ግብጽ መጣች። መልአኩ በነገራቸው መሰረት ከዮሴፍ ጋር ማለት ነው። አሁን የስደት የማን ስራ ነው? የሰው ስራ ነው። ስለዚህ የሰውን ስራ ሰራ ማለት ነው። እንደዚያ ነው ያደገው። ወደ ናዝሬት ገሊላ ከመጣ በኋላ በዚያው በናዝሬት በገሊላ በማንኛውም ሕፃን ጋር እያለ እየተጫወተ አደገ። ውሃ ሲራጩ ውሃ ይራጭ ነበረ ከነ ያዕቆብ ከነ ዮሐንስ ጋር። አቃሉ ጋር ናችሁ። እያደረገ ነው እንደዚህ እንደማንኛውም ሕፃን ያደገው። ጌታችን እንደዚያ ነው ያደገው። እንደውም በዚህ በታምረ ኢየሱስ ላይና ትርጓሜ ወንጌልም መጻሕፍት ሲተባብረው የሚገልጹት ቅዳሴውም ላይ እነ ዲዮስቆሮስ እነ ኤጲፋንዮስ እንዳሉት ወሊቀ በበሕቅ ዘይትዔዘዝ ለአዝማዲሁ እንተ ይእቲሙ ወለይእቲሙ ለእናቱና ለዘመዶቹ እየታዘዘ በየጥቂቱ አደገ ነው የሚለው። እስኪ በሉ ለእናቱና በሉ እስኪ ለዘመዶቹ እየታዘዘ በየጥቂቱ ምን አለ? በየጥቂቱ ማለት አይ ዛሬ በአንድ ጊዜ 5 ዓመት ልጅ ልሁን አላለም። የ1 ዓመት መሆን ባለበት ሰዓት የ1 ዓመት እንደማንኛውም ሕፃን
የሁለት ዓመት ነው ባለበት ሰዓት የሶስት ዓመት እንደማንኛውም ሕፃን ማለት ነው በየጥቂቱ ማለት ዛሬ ተወልዶ ዛሬ ማደግ እየቻለ ሁሉም ማድረግ የሚቻለው አምላክ ነው ይችላል ግን በየጥቂቱ ነው ያሉት እንደው ምን ይታዘዝ ነበር ከሚለው ሲገልጹ ሊቃ ሐዋርያት ናቸው የታምረ ኢየሱስን ያስተማሩት የጻፉት ሐዋርያት ናቸው በዚህ መጽሐፍ ላይ ሲታ ምን ይታዘዛት ነበር ግን ልጄ እንደማንኛውም ሕፃን እንጨት የለኝም አንጣልኝ ምግብ ማበስልበት ብላ እመቤታችን ስትጠይቀው እሺ እናቴ ብሎ እንጨት ሊለቅም ይወርድ ነበር ጫካ ውስጥ ወደ ጫካ ከወረደ በኋላ እንጨት ይለቅማል እንጨቱን ከለቀመ በኋላ እንደ ሰውነቱ እንጨት ለማንጣት ታዞ ይሄዳል እንጨት ይለቅማል እንደ አምላክነቱ ግን ገመድ ያስፈልገው በነፋስ ያስረው ነበር ነፋስን ወደ ገመድ ይቀይረዋል ተቃሉ ጋናችሁ ደመናትን ወደ ዝናብ የሚቀይር እስትንፋስ ሰማይ የውሃን ትንፋሽ ጉም አድርጎ ጉሙን ወደ ደመና ደመናን ወደ ውሃ ቀይሮ ዝናብ ማዝነብ የሚችል ማነው እሱ ክብር ለስሙ ለድንግል ማርያም እሱ ሆነ ይህን ማድረግ የሚችለው እግዚአብሔር ግን ምን ያደርገው ነበረ ገመድ ማሰሪያ ሲፈልግ ነፋስ ገመዱን ይለዋል ነፋሱ ገመድ ሆነ በተከሻው ደግሞ መሸከም አይተበከበትም አምላክ ነውና ደመናትን ያዛቸዋል ዘይእዝዞሙ ለደመናት ያውርዱ ዝናብ በምድር ላይ ዝናብ አዝንሙ ብሎ ደመናትን እንደሚያዛቸው ወህንን እንጨት ተሸከም ይለዋል ደመናው ደመና ተከሻ ሆኖ እንጨት ይሸከማል ገመድ ሆኖ ደግሞ ነፋስ ያዘራል እንደዚህ የሆነ እናቱን ይታዘዛት ነበር ሲተረጉሙት ይሄን ይታዘዝ ነበር ሌላው ውሃ ቅዳልኝ ትለዋለች እሺ ብሎ ይሄዳል ውሃ ለመቅዳት ግን ጀሪካን ያስፈልገው በወንፊት ውሃውን ያመጣው ለኛ ወንፊት ውሃ መሸከም አይችልም ለሱ ግን ይቻለው ለምን አምላክ ስለሆነ እንደ ሰውነቱ ውሃ ይቀዳል እንደ አምላክነቱ ደግሞ በወንፊት ውሃን ይላል ለእናቱ ያመጣል እንደዚህ ያደገ ነው ባጭሩ 30 ዓመት እስከሚሆነው እንደዚህ ወደ ኢየሩሳሌም ይወጣ 12 ዓመት ጀምሮ በሕግ ኦሪት መሰረት ላይ ያደገው ሕግ ኦሪትን ይፈጽማል ፋሲካን በዓል በየዓመቱ ያከበረ የሄደ ከእናቱ ጋር ያከብራል እንደማንኛውም ሰው ሕፃን አደገ ነው የሚለው በ30 ዓመቱ ግን ዮርዳኖስን ከዮሐንስ ጋር ተገናኙ ዮሐንስን አጥምቀ ያለው ዮሐንስ አጠመቀው ካጠመቀ በኋላ ገዳመ ቆሮንቶስ ገባ 40 መዓልት 40 ሌሊት ጾሞ ተመለሰ ከተመለሰ በኋላ የካቲት 20 ጾምን ጨረሰ ዕለተ እሑድ ወዳው ከሰዓት መጣ ከዮሐንስ ጋር ተገናኘ እነሆ የዓለምን ሁሉ ኃጢአት የሚያስወግደው የእግዚአብሔር በግ ብሎ ዮሐንስ ለሕዝቡ አስተዋወቀው እስኪ በሉ እነሆ በሉ እስኪ የዓለምን ሁሉ ኃጢአት በሉ የሚያስወግደው የማን በግ ክብር ለስሙ መድኃኒዓለም ምክንያቱም ብዙ ሺህ በግ አልቋል በብሉይ ኪዳን ኃጢአት ያስወግዳል ተብሎ ገነት የከፈተ ግን የበግ ደም አልነበረም አያችሁ ብዙ በግ ታርዶ ነበረ ያ ሁሉ የበግ ስጋ ግን ገነትን መክፈት አልቻለም ጊዜያዊ ርቃባር ቸነፈር መከራ ከዚህ ታደጋቸው ነበር እንጂ 5500 ዘመን በደሙ ገነትን የከፈተው የእግዚአብሔር በግ መድኃኒዓለም የዓለምን ኃጢአት ሁሉ ያጠበው በአንድ ኮረብታ ቀራንዮ ላይ ተሰቅሎ ዓለምን ያዳነ በግ ማን ነው ሲባል ኢየሱስ ክርስቶስ ነው ከዚያ በኋላ ሰኞ ሐዋርያትን መርጦ ጨረሰ ማክሰኞ ሰርግ ተጠርቶ ቃና ዘገሊላ ሄደ ነው ያቺ ጋንድሩት በ30 ዓመቱ በዮርዳኖስ ምን አለ በዮሐንስ እጅ ምን አለ ተጠመቀ ቀኑ ማክሰኞ ነው ጥር 11 ማክሰኞ ሌሊት 10 ሰዓት የተጠመቀው ወዳው አልዋለም አላደረም ወደ ገዳም ነው ጉዞውን ያደረገው የካቲት 20 ቀን ጾሙን ጨረሰ ተመልሶ ወደ ዮሐንስ ጉባኤ መጣ ነው እግዚአብሔር በግ ያለምን ኃጢአት የሚያስወግደው ብሎ ዮሐንስ ለሕዝቡ አስተዋወቀው ሰበከው ከዚያው ጊዜ ጀምሮ እንድሪያስና አንድ የዮሐንስ ተማሪ ሁለቱ የዮሐንስ ተማሪዎች ክርስቶስን ተከተሉት 10 ሰዓት ድረስ አብረው ቆይተው አንዱ ተመልሶ ወደ ዮሐንስ ጉባኤ መጣ እንድሪያስ የተባለው ተማሪ ግን የዮሐንስ ተማሪ ከክርስቶስ ጋር በዚያው ቀጠለ ይላል ህይወቱ አልተመለሰም ስለዚህ የመጀመሪያው የክርስቶስ ተማሪ እንድሪያስ ይባላል ማለት ነው በነገራችን ላይ 72 ተማሪዎችም 12 ተማሪዎችም 36 እናቶች የምንላቸው በአጠቃላይ የክርስትና መሰረት የሆኑ እነዚህ የመጀመሪያዎቹ ክርስቲያኖች በሙሉ የተጠሩት ከዮሐንስ ደቀ መዛሙርትነት ወደ ክርስቶስ ነው የመጡት ዮሐንስ ያላስተማረው የክርስቶስ ደቀ መዝሙር ነው ስለዚህ እነሱን ከመረጠ በኋላ ከገዳመ ቆሮንቶስ መጥቶ ሐዋርያትን መርጦ እሁድና ሰኞ 12 ሐዋርያትን በገሊላ መረጠ አሳ የሚያጠምዱ ነበሩ ቀረጥ የሚቀርጡ ገበያ ላይ እነ ማቴዎስ ነበሩ እነ እንድርያስ እነ ጴጥሮስ እነ ያዕቆብ እነ ዮሐንስ አሳ ማጥመድ ነበር ስራቸው የሚተዳደሩት በገሊላ ባህር አሳ እያጠመዱ ነው
በቅሎ የሚያሰግረው ናትናኤልን እንዲሁም ፊልጶስ መንገደኛውን ጠራው። እነኚህ ሁሉ 12ቱን ሰይሞ ሰበሰበና የራሱ አደረጋቸው። ምእመንነት ወይም ክርስትና ወይም ክርስቲያኖች በዚህ ተጀመሩ ማለት ነው። ተመሰረቱ። የአዲስ ኪዳን ክርስቲያኖች 12 ሆኑ። ስንት ሆኑ? 12። እነኚህን መሰረተ። እነኚህን ማስተማር ጀመረ ጌታችን ከ30 ዓመት በኋላ ከጾሙ በኋላ ነው። በጾም ነው ስራ የሚጀምረውና መንፈሳዊ ስራ። ለዚህ ነው ሁሉም ጾም ነቢያት በጾም ነው ትንቢት የተናገሩት። ሐዋርያት አሁን ምን ጾም ነው? ጾም ስብከት ለመስበክ መጀመሪያ ጾም ነው የተሰማሩት። አብነታቸው ጌታችን ኢየሱስ ክርስቶስ ተጠምቆ ጾሞ ነው ስራውን የጀመረው። በጾም ነው መንፈሳዊ ስራ የሚጀምረው የሚከናወነው። እንደዚያ ስለሆነ ጾም ለእግዚአብሔር ራስን ማስገዛት ስለሆነ ራሳችን ሳናስገዛ ለእግዚአብሔር መንፈሳዊ ስራ ለመስራት ስለማንችል ማለት ነው። ከዚያ እነሱ መረጠ። 72 ጨመረላቸው። ለመወድቅ አሐዱ ያነሰው ካኑ አንዱ ቢወድቅ አንዱ እንዲያነሳው ረዳት እንዲሆናቸው 72 ሰዎችን መረጠ ይላል ሉቃስ 10 ላይ። ሉቃስ 9 12ቱን መረጠ። ሉቃስ 10 ላይ ስትሄዱ ደግሞ 72 ጨመረላቸው። 70 ሰዎችን ጨመረ። 110 ላይ እናገኘዋለን። ወንጌላውያን ተባብረው ጽፎታል። ከዚያ በኋላ 36 ደግሞ ሴቶች ተመረጡ። 120 ሆኑ ማለት ነው ክርስቲያኖች። 12 72 36 ስንት ሆኑ? የላችሁ ስንት ሆኑ? 120 ሆኑ። እየበዙ መጡ። እነኚህን አዘጋጃቸው። እስከ ስቅለቱ እስከ መከራው ድረስ አብረው ነበሩ ከእርሱ ጋር 3 ዓመት ከ3 ወር። ግን ጥንቅቅ አድርገው የአዲስ ኪዳን ጉዳይ ተረድተዋል። ወልደ አብ ወልደ ማርያም ናምን ክልኤተ ልደታተ የሚለው ይህን ጥንቅቅ አድርገው ተረድተዋል። ከዚያ መካከል ቅዱስ ጴጥሮስን ተጠይቀው የእግዚአብሔር አብ ልጅ ክርስቶስ እንደሆነ በቂሳሪያ መሰከረ። የሃይማኖቱ መሰረት ይሄ ነው። ከዚያን ጊዜ ጀምሮ እነሱ ክርስቲያን ተብለው በአደባባይ አልተጠሩም፣ ግን ክርስቶስን የሚከተሉ አማኞች ነበሩ። እስከምን ቆየ? ክርስቶስ ተነሳ፣ ከሙታን ተለይቶ ተነሳ፣ አረገ። ካረገ በኋላ በ10ኛው ቀን ጸጋ መንፈስ ቅዱስ ተላከ፣ መጣና ተቆጣጠራቸው። በእሳት ላንቃ አምሳል መጡ፣ ተዋሃዳቸው። ከዚያን ጊዜ በኋላ ይፈሩ የነበሩ ፍርሃት ተወገደላቸው። ይጨነቁ ነበረ፣ ጭንቀት ተወገደ። ፍርሃት የለም። ከዚያ በኋላ ለእምነታቸው ቆራጥ ሆኑ ማለት ነው። የቆረጡ ሆኑ። ሰይፍም ስለትም እስራትም ግርፋትም የፍርድ አደባባይ ሲቆም ሁሉ ይዘምሩ ነበር ነው የሚለው መጽሐፍ። ምን ይሉ ነበር? ያለቅሱ ነበር የሚል መጽሐፍ ቅዱስ አታገኙም። የሐዋርያት ሥራን በደንብ ማንበብ መረዳት የሚጠቅመው ለዚህ ነው። ክርስቲያኖች እንዴት ነበረ? አዎ ታስረዋል፣ ግን ይዘምራሉ። እስር ቤቱ ነው ምን ይላሉ? ይዘምራሉ። መዝሙራቸው ሰንሰለት ይቆራርጣል። አሕዛብን ሰፈር ከተማ ያስጨንቅ ነበረ። በእስር ቤት ያሉ ባለስልጣናት ሁሉ ይጨነቁ ነበር። ልባቸው እየተመሰጠ እየቀለጠ በክርስቶስ እንዲያምን በእነሱ መዝሙር ይሰበክ ነበር ዓለም ማለት ነው። በዚህ መንገድ በውጣ ውረድ እዚያ በነበሩበት ጸጋ መንፈስ ቅዱስ ከወረደላቸው የቀጠሉ። አንድ ጊዜ ሲያስተምሩ ሐዋርያት ሥራ ምዕራፍ 2 መጨረሻው ቁጥር ላይ እንደተገለጠው 3000 ጨመሩባቸው ይላል። 3000 ተጠመቀ ይላል በአንድ ቀን። ስንት ተጠመቀ? 3000። 120 የነበሩት አሁን ወደ 3120። ከዛም እንደገና እነ ጴጥሮስ ወጥተው በኃይል ወንጌል በሚሰብኩ በሚያስተምሩበት ጊዜ 5000 ተጠመቁ ይላል። አጠቃላይ 8120 ሆኑ። ይሁዳ ሲወድቅ ማቲያስ ተተካ። 120 ቀጥለዋል፣ አልጎደሉም፣ ቀጠሉ ማለት ነው። እንዲህ እያሉ ነው እንግዲህ። እዚያ በኋላ 6 ዲያቆናት ተመረጡ። እዚያ እስጢፋኖስ ሊቀ ዲያቆናት ሆነ። ምዕራፍ 6 ላይ ስታነቡ ቀጠለ። ክርስትናው እንደዚያ እየበዛ ወከደንጓ ለምድር ምድርን የአሕዛብን ምድር እየተቆጣጠረ አይሁዶችንም እየተፎካከረ ኦሪት ላይ ቆመው አዲስ ኪዳን አንቀበልም ላሉ ዲቃላ ሕግ ነው ወንጌል ሕጋችን ኦሪት ነው። አባታችን ሆይ የሚል ጸሎት አለመጸለይ አባታችን አብርሃም ነው። የሕግ ሰሪ ክርስቶስ ነው ላለማለት ሕግ ጸሐፊያችን ሙሴ ነው ብለው በፈጠራቸው ሰዎች እሱን ይዘውት ነበርና ወይም እነሱን የበላይ አድርገው አዲስ ኪዳን ላለመቀበል ምክንያት የሚደረድሩ አይሁዶችን ሁሉ እያሳፈሩ እየበዙ መጡ ይላል። እየበዙ መጡ። እዚህ ለቅዱስ ጴጥሮስ እያስተማሩ በነበረበት ሰዓት አሕዛብን ባጠመቁበት አንቀጹ በዚህ ምዕራፍ 10 ላይ 11 ላይ ስንመጣ ምዕራፍ 10 ላይ እነ ቆርኔሌዎስ ይባልና ቤተሰቡን አጠቃላይ አሕዛብን ጴጥሮስ ማጥመቁን ይነግረናል። ከእግዚአብሔር ተልኮ መልአኩ ነግሮት ከዚያ በኋላ አሕዛብን አጥምቆ በእነሱ ቤት ምግብ አብሮ በልቶ በማዕድ ተካፍሏል የሚል ሰምተው ስለነበረ ጓደኞቹ ጭምር ተቃወሙት ይላል ሐዋርያው።
ወሰሙ ሐዋርያት ወቢጹሙኒ እለብሔረ ይሁዳ ከመ ተወቅፉ አሕዛብ ቃለ እግዚአብሔር ይላል ሐዋርያት ሥራ ምዕራፍ 11 ላይ እነሆ ሐዋርያትም የነ ጴጥሮስ ጓደኞች የሆኑ ሌሎቹም አሕዛብ በይሁዳ ያሉ አሕዛብ የእግዚአብሔርን ቃል እንደተቀበሉ ሰሙ ወአማርገ ጴጥሮስ ኢየሩሳሌም ተዋቀስው ወቢቱ ለማይሁድ ከአይሁድ ያሉ ጓደኞቹ ጴጥሮስ ወደ ኢየሩሳሌም አንጾኪያ የምንለው ኢየሩሳሌም ነው ወደዚያ በወጣ ጊዜ ተከራከሩት ይላል ጴጥሮስን ተከራከሩት አንድ የሰሙት ነገር ስለነበረ ነው ጴጥሮስን ራሳቸው ሐዋርያት ተከራከሩት ጴጥሮስን ምን ብለው ተከራከሩት ወይ ገለወ ወይ ከሐበእደው እለይኮኑ ግዙራነ ወበላይ ከምስሊሆኑ ምክንያቱም ትናንትና ምዕራፍ 10 ላይ እየመለሰ ነው ሐሳቡ ትናንትና በዚህ በቂሳሪያ ኢጣሊቂ በምትባል ቦታ የጭፍራ በጋዝ የሆነ የመቶ አለቃ የሆነ ቆርኔሊዮስ የሚባል ሰው ነበረ እሱን አጥምቀህ ከሱ ጋር አብረ በዚያ ቤት እንደተቀመጥ ምግብ እንደበላ አብረ ሰምተናል እንዴት አብረ ምግብ በላ ለምን ከሱ ጋር ተቀመጥክ ብለው ሐዋርያውን ተከራከሩ ሐዋርያው ግን የእግዚአብሔር መልአክ መጥቶ ሂድና አጥምቅ ተብሎ ተነግሮት በመልአክ ታዝዞ ነው ሄዶ ያጠመቀው ማለት ነው እነሱ ግን ያንተከራ ለምን በላ ከነሱ ጋር ሳሉ ጴጥሮስ ሲመለሰላቸው ይላል ወአሐዘ ጴጥሮስ እንግሮም እንተንቶ ወይገሎም ጴጥሮስ ከመጀመሪያው ጀምሮ መናገር ጀመረ እንዛሐለውኩ ሀገረ ኢትዮጵያ እንዘጼሊ ደንገጥ ወሬኮ ከመዘሞታይ አብይ ዘይወርድም ሰማይ እሁዝ በአርባይቱ ጽነፊው በከለታት ባንዲ ቀን ትናንትና እንዳልኳችሁ እሱ ምን አለ እኔ ጸሎት ለማድረግ በ9 ሰዓት ወደ ቤተ መቅደስ በወጣሁበት ጊዜ በኢትዮጵያ ከተማ ተቀምጬ ነበር ምን ብዬ ነበር ተቀምጬ ነበር እርቦኝም አልበላውም ነበር ይላል ወንጌል እየሰበከ በውጣ ውረድ ዋልኩኝ ነገር ግን ደከመኝ እረፍት አድርጌ ነበር ምግብን ፈልጌ ነበር የሚበላ ነገር አልነበረም አልበላውም እንደዚያ ተቀምጬ ባለውበት ሰዓት በኢትዮጵያ አጥር ጥግ ተቀምጬ ሳለም እንቅልፍና ተደሞ መጣብኝ ተመስጦ መጣብኝ ራሴን እንደ እንቅልፍ አድርጎ ወስዶ የነበርና በተመስጦ በተደሞ ባለውበት ሰዓት ከሰማይ ሰፊ መጋረጃ አራቱ ማዕዘን የተዘረጋ በአራቱ ማዕዘን ዳርና ዳር የተያዘ ዓለምን የተቆጣጠረ ከሰማይ መጋረጃ ወደ እኔ ሲመጣ አየዋል በራእይ ነው ያያል አየዋል ሲነግራቸው ዝርዝሩ ከዚያ በኋላ ያ መጋረጃው ሰማይን በሙሉ ሞልቶታል ቀጥ ብዬ ስመለከተው መጋረጃውን 3 አይነት ፍጡራን መጋረጃው ላይ ነበሩ አለ ስንት አይነት አንደኛ አራዊት አሉ ሪያዎች ሁለተኛው ደግሞ አይዋፍ አሉ ወፎች ሶስተኛው ደግሞ እንስሳት አሉ አይዋፍ አሉ አራዊት አሉ መልአኩ እጁን ወደ አራዊት እያሳየ እኔ ርቦኝ ስለነበረ ተንስ ኦ ጴጥሮስ ተንስ ህርድ ወብላ ተነስና አርደ ብላኝ የሚለኝ መልአኩን ድምጽ ሰማው የሚያሳየኝ ግን አውሬውን ነው እንስሳቱን አይደለም አውሬ እያሳየ ብላ ሲለኝ እኔ ደግሞ ለመልአኩ መልስ ሰጠሁት ግሙራ ይዋ ርኩስ ሳፊ ዘይ በላይኩ ንጹሃ እኔ ንጹህ ያልሆነ ነገር አውሬ በልቼ አላውቅም እያልኩ ለመልአኩ መለስኩለት ይላል ብላ ሲለው አራዊቱን አልበላም ማለት ምክንያቱም ንጹህ አይደሉም አራዊት ከዚያ እንደዚህ 3 ጊዜ ተነጋገርንና ልክ ሶስተኛውን ተናግሮ ሲጨርስ መጋረጃው ተጠቅሎ እንስሳቱንም አራዊቱንም አይዋኩንም ይዞ ወደ ሰማይ ወደ መጣበት ሰማይ ተጠቅሎ ይዞ ሲያርግና ሲወጣ ከኔ ሲሰወር አየሁት ይላል ይሄንን ተረከለት ከዚያ ይሄ ሲተረጉሙት የኛ ሊቃውን መጋረጃ ሰፊ መጋረጃ ወንጌል ናት አሉ ማናት ወንጌል ነው ሰፊ መጋረጃው ዓለምን የተቆጣጠረ ከሰማይ የወረደ ማለት በሰማያዊ በእግዚአብሔር የተሰጠ ማለት ነው ራሱ በፈቃዱ መጥቶ እግዚአብሔር ራሱ ሕግ አድርጎ ሰርቶ የሰጠ ሰማያዊ ሕገ መንግስት መለኮታዊ መመሪያ ነው ወንጌል ማንንም ዝም ብሎ ይመጣ የሄደው ሁሉ የዓለም መሪዎች ሊያስተካክሉት ሊጨምሩበት ሊቀንሱበት የማይችሉ ሰማያዊ ሕገ መንግስት ነው ወንጌል ከእግዚአብሔር የተሰጠ መሆኑን ከሰማይ ሲመጣው መጋረጃው ዓለምን ተቆጣጠረ ዓለምን የተቆጣጠረ እግዚአብሔር ቃል ወንጌል ነው አሉ መጋረጃው በዚያ ላይ በመጋረጃው ላይ አራዊት
እንስሳትና አይዋፍ አሉ። አይዋፍ የተባሉ ካህናት ናቸው። አይዋፍ በክንፍ እንደሚፋጠኑ ካህናትን በመቅደሱ ለአገልግሎት ይፋጠናሉና በወንጌል ላይ ያሉ ወንጌልን መሰረት አድርገው የሚያገለግሉ ድጓው ስትሄዱ ወንጌል ነው። ብሉይ ኪዳን ነው፣ አዲስ ኪዳን ነው። ሊቃውንት ነው የሚረቀቀው በድጓው ላይ በዜማው ላይ። ሰዓታቱም ላይ ስትሄዱ ብሉያት ሐዲሳት ናቸው የሚረቀቁት። እነኚህ ሁሉ መሰረታቸው ወንጌል የሆነ አገልግሎትን የሚፋጠኑ የሚያገለግሉ አይዋፍ ካህናት ናቸው። እንስሳት የተባሉ ደግሞ እንስሳት እረኛው እንዳደረጋቸው ይሆናሉ። በለመለመ መስክ ቢመራቸው፣ በደረቀ መስክ ቢመራቸው፣ በጥሩ ውሃም ቢመራቸው፣ ባልሆነ ውሃም ያሰማራቸው እንደፈለገ እረኛው የሚመራቸው ቅን የሆኑ ደግ እንስሳት እነማን ናቸው? እረኞች፣ ካህናት፣ ምእመናን ናቸው እንስሳት የተባሉ። አሁን እንስሳቱን ብላላለኝም አይዋፉን ብላላለኝም አራዊቱን ያለኛል። አራዊት አይዛብ ናቸው፣ ጥምቀት የሌላቸው ከቃሉ ጋር ናቸው። እነማን ናቸው? አሳማዎች እነሱ ናቸው አለ። አራዊት እነሱ ናቸው ብላለኝ መልአኩ ብላለ። እኔ ደግሞ ርኩስ በልቼ አላውቅም። እኔ የምከራከረው ከእንስሳና ከአራዊት ጋር መስሎኝ ነው ምግቡ አለ። ለካ እኔ ሳላውቅ ነው እንጂ አራዊት ብላ ሳይሆን እንደ አራዊት የሚኖሩ እግዚአብሔርን የማያውቁ እየበሉ እየጠጡ እንስሳዊ ባህሪን ገንዘብ ያደረጉ ዝም ብለው የሚኖሩ ጥምቀት የሌላቸው ድነት ያጡ እነ ቆርኔሊዮስና አይዛብን አጥምቅ ማለቱ ነው አለ። ብላ ማለት አጥምቅ ማለት ነው። አጥምቃቸው ወድቀው ነው የቀሩት። እኔን ዘንግተዋል፣ እኔን አያውቁኝም፣ ወደ እኔ አንጣቸው። ለምን ወደ ድነት ዓለም አይቀላቀሉም? ወደ ምሕረት ሰገነት አንጣቸው፣ በኃጢአት አረንቋ ውስጥ ነው ያሉት እያለ ለካ ስለ አይዛብ እየነገረኝ ነበረ አለ። በይቲ ሰዓት በጽውደው ያን ጊዜ ሶስት ሰዎች ወደ እኔ መጡ። ወቆም ሀበሆት አጸድ ሀብሃሉ ቋነን ወዳለውበትን በር መጥተው እዚያ ቆሙ። ወይ ገለኒ መንፈስ ቅዱስ እየነገራቸው መንፈስ ቅዱስ ከዚያ በኋላ እንዲህ ብሎ ለኔ ነገረኝ። እንዘ የተናፍቁር ምስሌ ቆሙ እንዘ የተናፍቅ ሳትጠራጠር ከነሱ ጋር ሄዳለኝ። ወመፁ ምስሌ ሉኒ ስድስቱ ሐዊነ ወቦን ለውእቱ ብእሲ እደው ወአንስት ልጆች ሴቶችም ወንዶችም ነበሩ። ስለዚያ ሰውዬ ቅድም ያልነው ሰው ቆርኔሊዮስ ተባለው። ከዚያ ወደ እሱ ቤት እኛም ገባን አብረን። ወነበርነ ዘከመርኤ መልአክ እግዚአብሔር በቤቱ ዘይቀውም እንደው በእግዚአብሔር መልአክ በሱ ቤትም እንደቆመ ያንንም አየን። እርሱም ደግሞ ፈን ወደ ሀገረ ኢዮጴ ዘውው ለከለስሙ ዘተሰሜ ጴጥሮስ ዘይነብር ቤተ ስሞን ሰፋይ አሳይ ዘመን ገለባይ በባህር አጠገብ ወደ በባህር አጠገብ ቤቱን ሰርቶ የሚኖር ጫማ ሰፊ የተባለ ስሞን የሚባል ሰው አለ፣ መልካም ሰውና በዚያ ቤት የሚኖር ስሞን ጴጥሮስን ጥራው ተብያለው። ስለዚህ በዚህ ምክንያት ጥሩ ተብለው የተላኩ መልእክተኞች ነበሩና እኔም ተጠርቼ መጣሁ። ወውቱ ይነግረከ በዘታዩ አንተ ወኩሉ ቤትከ ሕይወት ሁሉ የሚልበትን እሱ ይነግራሃል ተብሎ ስለተነገረው በእግዚአብሔር መልአክ ቆርኔሊዮስ እነኛ ልኮ አስጠራኛል። ወዘንተ ሰጎሙ አርመሙ እኔም ወደ እነሱ በመጣሁ ጊዜ ሰሙ ዝምም አሉ። ዋይኮቱ ወደ እግዚአብሔርን ማመሰገኑት ወይቤሉም እንዳኢ ለእመ ወሃቦሙ እግዚአብሔር ለአሕዛብ ከመይነሱ ለሕይወት እንጃ እኔ አላውቅም። እግዚአብሔር አራዊት ብላ ሲለኝ መልአኩ አራዊት መስሎኝ ነበረ። እኔ አላውቅም። እግዚአብሔር ንስሐ የሚገቡበትን ለአሕዛብ ሰጥቷቸዋል ጊዜ ማለት ነው። ንስሐ እንድንገባ ጊዜ ተሰጥቶናል አልተሰጠንም? መልካም እየተጠቀምንበት ነው አይደለም? አያችሁ እንዳይያል እንጃ እግዚአብሔር ለአሕዛብ ንስሐ የሚገቡበትን ጊዜ እንደሰጣቸው ነው የምንረዳው። እንደዚያ ሳይሆን አይቀርም ማለት ጴጥሮስ። ምክንያቱም እነኚህን እንድናስተምር እኛ ተነገረን ተሰጠን። ይህን የተሰጠንን ጸጋ ደግሞ ለነሱ ለመስጠት እኛ መጓጓት የለብንም። እኔ አራዊት ብላ ሲለኝ አራዊት መስሎኝ ነበረ። ለካ አጥምቃቸው፣ አስተምራቸው፣ አጽናናቸው፣ የተበተኑትን ሰብስባቸው፣ የራቁትን አቅርባቸው ብሎ ለካ ለአሕዛብ ተስፋ አድርጎ እኔን ሰጥቷል። በእኔ አማካኝነት በነገርኳቸው መሰረት ቃሉን ተቀብለው ንስሐ እንደሚገቡ እግዚአብሔር ይቅር እንደሚላቸው ሳይሆን አይቀርም እንጃ አለ። የሚያውቀው እግዚአብሔር ነው። የእሱ ድርሻ ማስተማር ነው። ምን ማለት ነው? ማስተማር ነው። ወለሰ ተዘሩ በእንተ ቅትለተ እስጢፋኖስ ወሆሩ ወበጽሑ ቆጵሮስ ወፍንጢስ ወአንጾኪያ እንዘ ይነግሩ ቃሎሙ ዘእንበለ ለአይሁድ ለባሕቲቶሙ እንደው ለአይሁድ በስተቀር ቃል ሳያስተምሯቸው
በእስጢፋኖስ አማካኝነት በአጠቃላይ ክርስቲያኖች ተበተኑ ይላል። ምዕራፍ 7 ላይ የሐዋርያት ሥራ ስታነቡ ክርስቲያኖች በዓለም የተበተኑበት ዋናው ዓላማው መምህራቸው መሪያቸው ተገድሎባቸው እነኛ ስንት ሺህ ነው ያልኳችሁ 8120 ክርስቲያኖች በእስጢፋኖስ ይመሩ ነበር። በአንድ ማዕድ ነው የሚበሉት። ያገኙትን ገንዘብ ሐዋርያት እግር ስር ነው የሚያስቀምጡት። መዋሸት አይቻልም፣ መደበቅ አይቻልም፣ መቆራረጥ አይቻልም። ሰራተኛውን ስራ ሰርቶ ደሞዙን አንጥቶ አንድ ሳንቲም ሳይሸራረፍ ከሐዋርያት እግር ያስቀምጣል። ገበሬው እርሻውን አርሶ ያመረተውን ምርቱን አንድ ፍኝ ሳያስቀር ከሐዋርያት እግር ያስቀምጣል። 100 ያገኘውም 100 ሺህ ያገኘውም እኩል ለሐዋርያት ይሰጣሉ፣ እኩል ይበላሉ ይመናል ማለት ነው። በአንድ ላይ ይኖራሉ። ከዚህ አልፎ ከዚያ ደግሞ እያወጡ ደግሞ እያዋጡም ደግሞ ነዳያን በውጭ ያሉትን የብዳይ ምጽዋት እንደሚባለው የምጽዋት ሳጥን አስቀምጠው ደግሞ በየመንገዱ ያሉትን ደግሞ እየዞሩ ይመግቡ ነበር። ክርስትና እንደዚያ ነበር። አንድ ድምፅ፣ አንድ ሐሳብ፣ አንድ ኑሮ። እስኪ በሉ አንድ ድምፅ በሉ እስኪ፣ አንድ ሐሳብ፣ አንድ ኑሮ። ክርስቲያኖች እንደዚያ ናቸው። ዛሬ እኛ ስንት ሐሳብ ሆነናል? እግዚአብሔር ይመስገን። አካላችን ሲሰበሰብ ደስ ይላል በጣም። እንደዚህ አሁን ተሰብስበን አሸብርቀን ስንታይ ደስ ይላል። አያችሁ? ግን ልባችን ተሰብስቧል ወይ? ልባችን አንድ ነው ወይ? ቤታችን ሰላም አለው ወይ? ቤተሰብ ጋር እንግባባለን ወይ? ራሳችንን መርምሩ። እግዚአብሔር ደግሞ የአካል መሰብሰብን ብቻ ሳይሆን ከምንም በላይ የልብ መሰብሰብን የልብ አንድነትን ይፈልጋል። ያ ሁሉ ክርስቲያን አያስቡት 8120 ዛሬ 3 ሰው በአንድ ላይ መኖር አቅቶታል። ዛሬ 5 ቤተሰብ በአንድ ቤት መኖር አቅቶታል። አብሮ መብላት አቅቶታል፣ አልተግባባም። በአንድ መስሪያ ቤት የሚኖሩ ሰራተኞች መግባባት አቅቷቸዋል። ትርምስምስ ያለ ዓለም ነው ያለው። ረድኤት ተነስቷል። በእውነት እግዚአብሔር ረድኤቱን ይመልስልን። አዎ ይሄ በጣም የዓለማችን ትልቁ ችግር የቀውሱና የምስቅልቅሉ መነሻ የሆነው ፍቅር ማጣት። ፍቅር ግን እነኛ አባቶች ክርስቲያን የሚለው ነገር ሲታይ ግን አንድ ማለት ነው። አያችሁ? ክርስቲያን አንድ ሐሳብ፣ ክርስቲያን አንድ ዓላማ፣ ክርስቲያን አንድ ሕይወት የሚመራ ነው። ክርስቲያን እንደዚያ ነው። አያችሁ? እና ነገረው በእስጢፋኖስን በድንጋይ ወግረው ገደሉባቸው። መምህራቸው ተወግሮ ሞተ በአደባባይ። ለምን አስተማረ? ለምን ሕዝቡን መራ? ለምን ፍቅር መሰረተ? ለምን ክርስትና የሚመራን እየበዙ ክርስቶስ የሚከተሉ ይመራን ለምን በዙ ብለው በምቀኝነት እንግዲህ ሁሉም ገለን አንጨርስም፣ እሱን እንግደለውና ትምህርቱን ሲያቆም ተስፋ ቆርጠው ይበተናሉ፣ እዚያው ይቀራል። ከአንጾኪያ አያልፍም ክርስትና ተብሎ እስጢፋኖስ ተገደለ። ግን በቅጥረተ እስጢፋኖስ በመገደሉ ግን የተቋረጠ ክርስትና የለም። እጅግ በዝቶ ተበተኑና ተሰበሰቡና ሐዋርያትን ሰብስቡን አሏቸውና እስጢፋኖስን ቀብረው ተሰበሰቡ። ምን አሉ? አው ስለ እምነታቸው ሊወያዩ፣ ስለ ሕይወታቸው ሊወያዩ፣ እንዴት እምነቱ መቀጠል እንዴት ክርስትና መቀጠል እንዳለበት። አባታችን ሙቷል፣ በጸሎት የበረቱ አበው ቀብረውታል እስጢፋኖስን። ነገር ግን በሱ መሞት ክርስትና ሊታጎል ወይም እዚህ ሊቀር ወይም ሊበተን አይችልም። ሁላችንም እንወያያሉና ሐዋርያት አወያዩአቸው። ምን አሉ? ከዚያው ቀን ጀምሮ አብሮ መብላት አብሮ መጠጣቱ እስካለን ድረስ ጥሩ ነው። አሁን ግን ማዕድ ብቻ እያገለገልን አንኖርም። ስለ ማዕድ የምናስብበት ሰዓት የለም። መራብም ካለ እንራብ፣ ሞትም ካለ እንሞት፣ እስራትም ካለ እንታሰር። ከዛሬ ጀምሮ ሁላችንም እስጢፋኖስ ነን ብለው ወሰኑ። ምን ብለው ወሰኑ? አዎ እስጢፋኖስ በእምነቱ ያበራ ያጥያ ኮከብ ነው። እስጢፋኖስ በሚስጥር ክንፍ የሚበር ነው። ሊቅ ነው እስጢፋኖስ። ኦሪትን ነቢያትን አዲስ ኪዳንን ጠንቅቆ ሲያስተምር የነበረ ነው። ስለዚህ በዚህ በእምነቱ ጽናት እስጢፋኖስ በድንጋይ ተወግሮ ከሞተ እስጢፋኖስ እኛን ወልዷል በትምህርቱ። እኛም ደግሞ ሺህ የወለድ እንሞታለን። ከዛሬ ጀምሮ እስጢፋኖስ ነን። ምንድነው? እስጢፋኖስ ነን። ሊቃውንቱና አዲስ ኪዳን መተርጉማ እስጢፋኖስ በሕይወቱ ከሰበከው ይልቅ በሞቱ የሰበከው ክርስቲያን ይበልጣል። በሕይወት እያለ ከሰበከው ይልቅ በሞቱ። ምክንያቱም እስጢፋኖስ ሲሞት ያው በቅትለተ እስጢፋኖስ ተዘሩ ነው፣ ሁሉም ተበተኑ። በአንጾኪያ ተበተኑ። አንጾኪያ የነበሩ ዘይነግሩ ያው ፍሪንቂያ የሚባለው ወደዚያም ተበተኑ። ቆጵሮስ የሚባለው ይሄ ወደ ሊባኖስ አቅጣጫ ምስራቁንም ምዕራቡንም ሰሜኑን ደቡቡን
በዓለም ላይ ተበተኑ ይላል። በእስጢፋኖስ ሞት ምክንያት ወቦሙ ውስቴቶም ሰባ ቆጵሮስ ወቀሬናውያን የቀራንዮና የቆጵሮስ ሰዎች እነሱ ጋር ነበሩ። እለሆኑ አንጾኪያ ወደ አንጾኪያ አብሯቸው ሄዱ። ወነገርጎሙ ለአረማውያን ወመሐርጎሙ በእንተ እግዚእነ ኢየሱስ ክርስቶስ። አረማውያን ማለት ዝም ብለው አምላክ የሌላቸው የእንስሳ ባህሪ የሚኖሩ ናቸው። ምን ብለው የሞተውንም በህይወት ያለውንም እንስሳቱንም አራዊቱንም እያገኙ የሚበሉ እግዚአብሔር አለ ብለው የማያምኑ ናቸው አረማውያን። እነኛ ናቸው አይዛብ የምንላቸው እንጨት ጠርበው ድንጋይ ለዝበው የሚያመልኩ እንጨት ፍጡር አምላኪዎች ናቸው። እነኛ ደግሞ አረማውያን አሉ። እነሱ ባሉበት ተበተኑ ይላል። ግን ሄዱና ምን አሏቸው? ወነገርጎሙ ለአረማውያን ለእነኚህም ነገሯቸው። ስለምን? ወመሐርጎሙ በእንተ ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ የአብ ልጅ የድንግል ማርያም ልጅ ነው የሚለውን እምነት እንዲቀበሉ አረማውያንንም አሕዛብንም ሰበኳቸው። ተበትነው ክርስቲያኖች በገቡበት ሰፈር ሁሉ መስበክ ጀመሩ። በሄዱበት ሀገር ሁሉ ወደ እግዚአብሔር ምስሌሆሙ የእግዚአብሔርን ረድኤት ከነሱ ጋር ነበረ። ወበዛ ሁልቆሙ ለለአምኑ ወተመይጡ ሀበ እግዚአብሔር። ከዚያ በኋላ 8000 በላይ የነበሩት በጣም እጅግ በዙ ይላል። እጅግ ምናምን እግዚአብሔር በምሕረት ያብዛል። አዎ እጅግ በዙ ከዚያ በላይ። ከዚያ በኋላ በርናባስ የተባለው ደግሞ ወተሰማ ነገር በአብያተ ክርስቲያናት በኢየሩሳሌም አካባቢ በጣም ብዙ አሕዛብ በጣም ብዙ አረማውያን ወደ ክርስትና እየጎረፉ ሲመጡ ምድርን እያለበሱ ሲመጡ ይሄንን በተሰማ ጊዜ በእንቲአሆሙ ወፈነወ ለበርናባስ አንጾኪያ በርናባስን ወደ አንጾኪያ ላኩት ይላል። ያቺ የተሰበሰቡባት እስጢፋኖስ የተገደለባት ቦታ ወደዚያ እሱን ላኩትና ወበጽሖ ርኤ ጸጋ እግዚአብሔር በዚያ ሲሄድ የእግዚአብሔር ጸጋ በስቶ አየ ይላል። የማን ጸጋ? እግዚአብሔር ጸጋውን ያብዛል። አዎ የእግዚአብሔር ጸጋ ተትረፍርፎ አየ። አያችሁ ሥርዓተ እምነታቸውን ጠብቀው እንደዚህ ቁጭ ብለው ሲማማሩ ስለ እግዚአብሔር ሲጠያየቁ ሚስጥር ሲራቀቁ በአንድ ላይ ሆነው በጣም ደስ ብሎ አምሮ በስተው ሲያዩአቸው የእግዚአብሔር ጸጋ ተትረፍርፎ አየ ይላል። ደስ አለው ያንን ባየ ጊዜ ወተመይጡ ሁሉ ሀበ እግዚአብሔር ሁሉም ወደ እግዚአብሔር ተመልሰዋልና። ወምዝ ሆረ በርናባስ ሀበ ጠርሴስ ወደ ጠርሴስ ይስሶ ለሳውል ሳውልን ይፈልገው ዘንድ ጳውሎስን ወደዚያ ሄደ ይላል። ወደ ጠርሴስ ወረከቦ ወሰዶ አገኘውና ወሰደው ወደ አንጾኪያ ወሰደው። ወነበሩ አሐተ ዓመተ ህቡረ በቤተ ክርስቲያን ዘአንጾኪያ በአንጾኪያ ባለች ቤተ ክርስቲያን አብረው ኖሩ ማለት ምእመናን ናቸው። ቤተ ክርስቲያን ያን ጊዜ ህንጻ የለም የሚመናን ስብስብ ነው ቤተ ክርስቲያን የተባለው። በዚህ 1 ዓመት ሙሉ በርናባስና ሳውል ወይም ቅዱስ ጳውሎስ አብረው ቆዩ ይላል። 1 ዓመት ሙሉ እያስተማሩ ብዙ አሕዛብም ወደ ሐዋርያት መጡና ተቀላቀሉ። አሐተ ዓመተ ህቡረ በቤተ ክርስቲያን 1 ዓመት በዚያ ስለቆዩ ወመሐሩ ለብዙሃን አሕዛብ ወተሰምዩ አርዲት ክርስቲያነ በአንጾኪያ ቀድሙ። ተማሪዎች አስቀድመው በአንጾኪያ ክርስቲያን ተባሉ። እስኪ በሉ ተማሪዎች በሉ እስኪ አስቀድመው በአንጾኪያ ምን ተባሉ? ክርስቲያን ተባሉ። ምን ተባሉ? ክርስቲያን ተባሉ። አያችሁ ለመጀመሪያ ጊዜ አሁን እዚህ ላይ እስካሁን ድረስ እየሰበኩ እያስተማሩ ዝም ብለው ደብቀውት ነበር ስማቸውን ያሉት። በኢየሱስ ክርስቶስ ያምናሉ። ቅድም እንዳልነው 2 ልደት አለው ብለው ወልድን መከራ ተቀብሏል፣ አለምድሏል፣ የሞት ማሰሪያን ቆርጦታል፣ መቃብር ረግጦታል፣ ተነስቷል። 40 ቀን መጽሐፈ ኪዳን ሥርዓተ ቤተክርስቲያን እያስተማረ በዚህ ምድር ላይ ቆይቷል። በ40ኛው ቀን ነፋሳትን እንደ መሰላል እየረገጣቸው ደመናትን እንደ ትቢያ እያራገፋቸው ማዕረገ መላእክትን እንደ ጫማ ተጫምቶ በክብር በቅዳሴ በልልና ሰማየ ሰማያት አድርጓል እያሉ ይሰብኩ ነበር። ክብር ለመድኃኒዓለም ይሁን። ይህንን እውነታ ይገልጹ ነበርና አድርጓል። ሲያርግም አይተነዋል። ተደብቆ አይደለም ነፋሳትን እየረገጣቸው። ነፋስ ይረገጣል እየረገጣቸው። ምክንያቱም ነፋስ ለኛ ረቂቅ ነው፣ ለሱ ግን ከተራራ የገዘፈ ነው። በእግዚአብሔር ርቀት ነፋስ ሲታይ ከተራራ ይገዝፋል አካሉ። ለኛ የማይታየው ረቂቁን ነፋስ እንደ መሰላል እየረገጠው በኢየሩሳሌም በምስራቅ በኩል በቢታንያ ሐዋርያት እያዩ ሰማይ ሰማያት አድርጓል። ደመናትንም እንደ ትቢያ ያራገፋቸው ማዕረገ መላእክት እንደ ጫማ ተጫምቶ በታላቅ ምስጋናና ቅዳሴ ሰማየ ሰማያት ሲያርግ አይተነዋል። ይህን እውነታ እየመሰከሩ እየሰበኩ በሱ ስም ዓለም ያምን ዘንድ ይሰብኩ ነበረ። ግን ክርስቲያንን ብለው አያውቁም ነበረ። አሁን ግን አንጾኪያ ላይ ምን አሉ? ተሰብስበው ሳውልና ጳውሎስ ማለት ነው
በርናባስ ሁለቱ ሐዋርያት አንድ ዓመት ሙሉ በእነሱ ቆዩና በደንብ ከሰበኩ በኋላ ያን ሁሉ ህዝብ ምን አሉት? ክርስቲያን ነን ብሎ ወጣ። ሁሉ ምንድነው? ክርስቲያን ነን አሉ። የክርስቶስ ማደሪያ ነን አሉ። የእስጢፋኖስ ልጆች ነን። እሱ ሞቷል፣ እኛን ወለደ። ግን በብሉ በትምህርቱ በመከራ ወለደና በመከራ የተወለዱ ነን አሉና ራሳቸው ነው ወጡ። ዛሬ ቅዱስ እስጢፋኖስ ከጌታው ቀጥሎ የመጀመሪያ መከራ የተቀበለ የመጀመሪያ ሰማዕት ነው። በቤተክርስቲያናችን ትምህርት ቀዳሚ ሰማዕት ነው ይባላል። ምን ይባላል? የመጀመሪያ ሊቀ ዲያቆንም ነው። የመጀመሪያ ቀዳሚ ሰማዕት ነው። የመጀመሪያ መሪ ፊት አውራሪ የቤተክርስቲያን ነው። ለዚያውም በዚያ በጭንቅ ወቅት የክርስቶስ ስም የጠራ አንገቱ ይቆረጣል፣ በድንጋይ ይወገራል ተብሎ በሚታሰብበት ሰዓት እስጢፋኖስ ከዚያ በኋላ ስንቱን ወለደው መሰላችሁ? እነ ያዕቆብ በሰይፍ ተቀበለው ወዲያው ደግሞ ሌሎቹ ወልደው ደግሞ ያዕቆብ ሲያል ሌሎቹን ተተኩ። ዘመነ ሰማዕታትን ስንመለከተው እነ ቅዱስ ዮብ የ40 ዘመን ያ የመከራ የጨለማ ዘመን የሚባለው በዚህ በዘመነ ሊቃውንት ላይ ዘመነ ሰማዕታት የምንለው የ40 የመከራ ዘመን ነው። ስንት ዘመን? የመከራው ዘመን ክርስቲያኖች ይሰደዱበት፣ ክርስቲያኖች በየመንገዱ የሚገደሉበት የነበረ ያ ማለት ነው። ግን እንደዚያም ሆነው እየተገደሉ በደማቸው ጭምር ይወልዱ ነበር። በመከራቸው ምእመናን እየወለዱ እያበዙ ይኖር ነው። በቃለ እግዚአብሔር ብቻ ሳይሆን በመከራ ይወልዳሉ። ለዚህ ነው እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ገላውዴዎስ፣ እነ ቅዱስ ፋሲለደስ፣ እነ ቅዱስ ቂርቆስ፣ እነ ቅዱስ ኢዮሉጣ፣ እነ ቅዱስ አርሴማ ሌሎቹም በአጠቃላይ ሰማዕታት የተወለዱት በእነ እስጢፋኖስ ትምህርት ነው። በእነ እስጢፋኖስ ሕይወት የተወለዱ እነኚህ ሁሉ ከዋክብት የቤተክርስቲያን ከዋክብት ሰማዕታት የተወለዱት በዚህ መንገድ ነው። ክርስቲያን ነን ብለው ክርስቲያን እንድንሆን መንገድ መሩን፣ አሳዩን። መከራ ተቀብለው መከራውን ሁሉ እየተጋፈጥነው እንድንቀጥል በመከራ ውስጥ እያበራን እንድንቀጥል ያደረገን የአባቶቻችን ሕይወት ነው። እነሱን የሰጠን እግዚአብሔር ክብርና ምስጋና ይግባው። ስለመከረን፣ ስለገሰጸን፣ ስላስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ